የሰውነታችን በሽታ የመከላከል አቅም 70% የሚሆነው የሚወሰነው በሆዳችን ጤና ላይ እንደሆነ ታውቃላችሁ? ከምግብ በኋላ ሆዳችሁ የመነፋት፣ የመክበድ፣ የጋዝ መከማቸት ወይም ደግሞ ምቾትን የማጣት ስሜት ተሰምቷችሁስ ያውቃል? በዛሬው ቪዲዮአችን ላይ የምግብ መፈጨትን በፍጥነት ሊያሻሽሉ፣ የሆድ መነፋትን ሊቀንሱ፣ ጤናማ የሆድ ዕቃ ባክቴሪያዎችን ሊደግፉ እናም የምግብ መፈጨት ስርዓታችሁ ይበልጥ ውጤታማ በሆነ መንገድ እንዲሰራ ሊረዱ የሚችሉ 5 ኃይለኛ የሆኑ ምግቦችን እነግራችኋለሁኝ። እስከ መጨረሻው ድረስ መቆየታችሁን እርግጠኛ ሁኑ። ምክንያቱም የመጨረሻው ምግብ ብዙ ሰዎች ትኩረትን የማይሰጡት ግን በጣም ውጤታማ ከሆኑ የተፈጥሮ የምግብ መፈጨት ማበረታቻዎች ውስጥ አንዱ ነውና። እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። ጥያቄያችሁንም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ቀጥታ ወደ ምግቦቹ እንሂድ። አንደኛ እርጎ ነው። የሆድ ዕቃ ወዳጅ ድንቅ ኮከብ ምግብ ነው። የምግብ መፈጨታችሁ የዘገየ መስሎ ከተሰማችሁ እርጎ ወደ አመጋገባችሁ ልትጨምሩት ከሚገቡ የመጀመሪያ ምግቦች ውስጥ አንዱ ሊሆን ይችላል። ምክንያቱም እርጎ በውስጡ ፕሮባዮቲክስን ይዟል። እነዚህም በሆዳችሁ ውስጥ ጤናማ ሚዛንን ለመጠበቅ የሚረዱ ጠቃሚ ባክቴሪያዎች ናቸው። የምግብ መፈጨት ስርዓታችሁ በቢሊየን የሚቆጠሩ ጥቃቅን ተዋሲያን ማይክሮ ኦርጋኒዝም መኖሪያ ነው። ይህ ሚዛን በውጥረት፣ በደካማ አመጋገብ፣ በህመም ወይም በጸረ ተዋሲያን ወይም በአንቲባዮቲክስ ምክንያት ሲታወክ የምግብ መፈጨት ችግሮች ሊከሰቱ ይችላሉ። እርጎ ጤናማ የሆድ ዕቃ ባክቴሪያዎችን ይደግፋል። የሆድ መነፋትን ለመቀነስ ይረዳል። የሆድ ዕቃ መደበኛ ስራንም ሊያሻሽል ይችላል። ቀላል የምግብ አለመፈጨት ምቾት ማጣትንም ለማስታገስ ይረዳል። የበሽታ መከላከያ ስርዓትንም ይደግፋል። ዋናው ቁልፉ ነገር በጣም ከጣፈጡት ይልቅ ተራ እርጎችን መምረጥ አለባችሁ። በቀን አንድ ጊዜ ብቻ መመገባችሁ የምግብ መፈጨትን የሚደግፉ ጠቃሚ ተዋሲያንን ለሆዳችሁ ለመመገብ ይረዳል። ከበሽታ መከላከያ ስርዓታችሁ ውስጥ ወደ 70% የሚጠጋው የሆድ ዕቃችሁ ጋር የተያያዘ ነው። ይህም የምግብ መፈጨት ጤና ለአጠቃላይ ደህንነታችሁ እጅግ አስፈላጊ ያደርገዋል። ሁለተኛው ዝንጅብል ነው። የተፈጥሮ የምግብ መፈጨት አፋጣኝ ነው። ለዘመናት ዝንጅብል ለምግብ መፈጨት ቅሬታዎች እንደ ተፈጥሯዊ መድኃኒትነት ሲያገለግልም ቆይቷል። ዘመናዊ ምርምሮችም እንደሚያሳዩት ዝንጅብል ምግብ በምግብ መፈጨት ትራክት ውስጥ ይበልጥ ውጤታማ በሆነ መንገድ እንዲንቀሳቀስ ሊረዳን ይችላል። ዝንጅብል ማቅለሽለሽን ይቀንሳል። ሆድ ባዶ እንዲሆን ለመደገፍ ይረዳል። የሆድ መነፋትን ይቀንሳል። የሆድ መሙላት ወይም የመጥገብ ስሜትንም ለማስታገስ ይረዳል። የምግብ መፈጨት ምቾትንም ይደግፋል። ዝንጅብልን የምግብ መፈጨት ስርዓታችሁ ነገሮችን እንዲያንቀሳቅስ የሚያበረታታ ገር ረዳት አድርጋችሁ አስቡት። ዝንጅብልን ትኩስ የዝንጅብል ሻይን በስሙዚ ውስጥ፣ በሾርባ እናም በጥብስ ምግቦች ውስጥ የተፈጨ ዝንጅብልን በሙቅ ውሃ ውስጥ አድርጋችሁ መጠቀም ትችላላችሁ። ሶስተኛ ኪዊ ነው። ምግብን ለመሰባበር የሚረዳው ድንቅ ፍራፍሬ ነው። ኪዊ ለምግብ መፈጨት ዝቅተኛ ግምት ከተሰጣቸው ፍራፍሬዎች ውስጥ አንዱ ነው። በውስጡ አክቲኒዲን የተባለ ልዩ ኢንዛይምን የያዘ ሲሆን ይህም በምግብ ውስጥ ያሉ ፕሮቲኖችን ለመስበር ይረዳል። ይህ የምግብ መፈጨትን ቀላል ሊያደርግናም ከምግብ በኋላ የሚሰማውን የክብደት ስሜትንም ሊቀንስ ይችላል። ኪዊ በፋይበር የበለጸገ ነው። መደበኛ የሆድ ዕቃ እንቅስቃሴን ይደግፋል። ለፕሮቲን መፈጨትም ይረዳል። ጤናማ የሆድ ዕቃ ባክቴሪያዎችንም ይመግባል። ቫይታሚን ሲ እናም አንቲኦክሲዳንቶችንም ያቀርባል። የፋይበር እናም የምግብ መፈጨት ኢንዛይሞች ጥምረት ኪዊን በተለይም አልፎ አልፎ የሆድ ድርቀት ወይም የምግብ መፈጨት ምቾት ማጣት ለሚያጋጥማቸው ሰዎች በጣም ውጤታማ ያደርገዋል። በቀን 1 ወይም 2 ኪዊን መመገብ ጤናማ የምግብ መፈጨትን በተፈጥሮ ለመደገፍ ይረዳል። አራተኛ ኦትስ ነው ወይም ኦትሜል። በፋይበር የሚሰራው የምግብ መፈጨት
ማጽጃ ነው። ኦትስ ከቁርስ ምግብነት በላይ ነው። በውስጡ በሚሟሟ ፋይበር የተሞላ ሲሆን ይህም ውሃን በመምጠጥ በምግብ መፈጨት ትራክት ውስጥ ጄል መሰል ነገርን ይፈጥራል። ይህ የምግብ መፈጨትን ለስላሳ እናም መደበኛ እንዲሆን ይረዳል። ኦትስ ጤናማ የሆድ ዕቃ እንቅስቃሴን ያበረታታል። ጠቃሚ የሆድ ዕቃ ባክቴሪያዎችን ይደግፋል። የሆድ ድርቀትንም ለመከላከል ይረዳል። ረዘም ላለ ጊዜ የጥጋብ ስሜት እንዲሰማችሁም ያደርጋል። አጠቃላይ የሆድ ዕቃ ጤናንም ይደግፋል። በኦትስ ውስጥ ያለው ልዩ ፋይበር እንደ ፕሪ ባዮቲክ ሆኖ ያገለግላል። ይህም ማለት አስቀድመው በሆዳችሁ ውስጥ የሚኖሩትን ጠቃሚ ባክቴሪያዎችን ይመግባል ማለት ነው። የፋይበር ይዘቱንና የምግብ መፈጨት ጥቅሙን ለመጨመር እንደ እንጆሪ፣ ተልባ ወይም ደግሞ ቺያሲድን ጨምሩበት። አምስተኛው ፓፓያ ነው። የምግብ መፈጨት ኤንዛይም ማከማቻ ነው። ፓፓያ ለምግብ መፈጨት ድጋፍ በፍጥነት ከሚሰሩ ምግቦች ውስጥ አንዱ ሊሆን ይችላል። በውስጡም ፓፔይን የተባለ ኢንዛይምን የያዘ ሲሆን ይህም ፕሮቲኖችን ለመስበር እናም ለስላሳ የምግብ መፈጨትንም ለመደገፍ ይረዳል። ፓፓያ በፕሮቲን የበለጸጉ ምግቦችን ለመፍጨት ይረዳል። የሆድ መነፋትን ሊቀንስ ይችላል። የሆድ ዕቃ መደበኛነትንም ይደግፋል። ፋይበርንም ይዟል። በቫይታሚን ኤ እናም ሲም የበለጸገ ነው። በሞቃታማ አካባቢዎች የሚኖሩ ብዙ ሰዎች ከምግብ በኋላ ፓፓያን የመመገብ ልምድ አላቸው። ይህ የሆነው በምግብ መፈጨት ደጋፊ ባህሪያቱ ምክንያት ነው። ታዲያ በጣም በፍጥነት የምትመገቡ ከሆነ ማንኛውንም ምግብ በጣም ጤናማ የሆኑ ምግቦች እንኳን ብዙም አይረዷችሁም። ስለዚህ እርጋታን ፍጠሩ እናም በደንብ ምግቦቻችሁን አኝኩ። የምግብ መፈጨት የሚጀምረው በአፋችሁ ውስጥ ነው። ይበልጥ በፈጫችሁት ቁጥር የሆዳችሁ ስራ እጅግ ቀላል ይሆናል። ብዙ ሰዎች ምግብን በዝግታ በመመገብ ብቻ ያነሰ የሆድ መነፋት ያጋጥማቸዋል። በአጠቃላይ የተሻለ የምግብ መፈጨትን ከፈለጋችሁ እነዚህን ምግቦችን በቋሚነት ማካተት ጀምሩ። ለጠቃሚ ፕሮባዮቲክ ሲባል እርጎን፣ የሆድ ስራን ለመደገፍ ዝንጅብልን፣ ለምግብ መፈጨት ኢንዛይሞችና ለፋይበር ኪዊን፣ ለሆድ ወዳጅ ፕሪባዮቲክስ ኦትስ ወይም ደግሞ ኦትሜልን፣ ለኃይለኛ የምግብ መፈጨት ኢንዛይሞች ደግሞ ፓፓያን መመገብ አለባችሁ። ታዲያ ከእነዚህ ምግቦች ውስጥ የትኛውን በብዛት ትመገባላችሁ? እስቲ መልሳችሁን ከታች ባለው የኮመንት መስጫ ውስጥ አሳውቁኝ። በዚህ ቪዲዮ ደግሞ ከተደሰታችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። እናም ለተጨማሪ በሳይንስ የተደገፉ የጤና ምክሮች ደግሞ የደውል ምልክቷን መንካታችሁን እንዲሁም ለሌሎች ደግሞ ሼር ማድረጋችሁን በፍጹም እንዳትዘነጉ። ስለተመለከታችሁኝ እጅግ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።